ነው የኢትዮጵያ አየር መንገድ የኢትዮጵያውያን ብሎም የአፍሪካውያን ኩራት የሆነውና አፍሪካን ከሌላው ዓለም ጋር በማገናኘት ደግሞ ከፍተኛ ሚና እየተጫወተ የሚገኘው አየር መንገዳችን 30ኛውን ድሪም ላይነር አውሮፕላኑን መረከብ ችሏል። ይህ የድሪም ላይነር አውሮፕላን እንግዲህ እንደሚታወቀው ከዚህ ቀደም ድሪም ላይነርን ሲጠቀስ ኢትዮጵያ ድሪም ላይነር አላት ወይ የሚል በጣም መነጋገሪያ ሆኖ የነበረ ነው። አሁን ግን 30ኛውን ድሪም ላይነር አውሮፕላናችንን ነው የተረከብነው። ይህ አዲስ የተረከብነው አውሮፕላን የ213 መንገደኞችን በእጅግ ዘመናዊ በሆነ ሁኔታ ማመላለስ ማጓጓዝ የሚችል እንደሆነም ተገልጿል። 787/8 የተባለው የድሪም ላይነር አውሮፕላኑ እንግዲህ አፍሪካን ከዓለም በማገናኘት የበለጠ ምቹና ጥራት ያለው አገልግሎት ለመስጠት ትልቅ ሚናም ይኖረዋል ሲባል ነው የተገለጸው። እንግዲህ ይህ እጅግ ዘመናዊ የሆነ አውሮፕላን ከሌሎች አውሮፕላኖች አንጻር ሲወዳደር በጣም ዝቅተኛ የሆነ ድምጽ ያለው እንደሆነም ነው የተገለጸው። የድምጽ ብክለትን በማስከተል አውሮፕላኖች የሚያወጡት ድምጽ ይታወቃልና ይሄኛው ግን በድምጹም በጣም ዝግ ያለ እንደሆነ ከዛም ባሻገር ደግሞ ሰፊ የመስኮት እይታ ስላለውም ተጓዦች የተሻለ የጉዞ ኤክስፒሪየንስ እንዲኖራቸው ምቾት እንዲኖራቸው የሚያደርግ አውሮፕላን ስለመሆኑም ነው የተገለጸው። እንግዲህ ይበልጥ አስተማማኝና የተሻለ አገልግሎት ለመስጠት የኢትዮጵያ አየር መንገድ በተከታታይ ከቦይንግም ከኤርባስም የተለያዩ አውሮፕላኖችን እየተረከበ እንዳለ ይታወቃል። የኢትዮጵያ አየር መንገድ በዓለም አቀፍ እውቅናዎችንም እንደዚሁ በሚሰጠው የአገልግሎት ጥራት እና ተደራሽነትም ሲያገኝ በተለያየ ጊዜ ስመጥር ሆኖ በአፍሪካም ዓለምን ኢትዮጵያን በዓለም መድረኮች ላይም ስሟን ሲያስጠራ የምናውቀው አየር መንገዳችን ነው። አሁን ደግሞ ይህንን የቦይንግ 787 ድሪም ላይነር አውሮፕላን መረከቡ እንደዚሁ በማህበራዊ ትስስር ገጾች ላይ መነጋገሪያ የነበረ ሆኖ አልፏል። በጣም የምንኮራበት ነው የኢትዮጵያ አየር መንገድ። እንዲያውም አንዳንዶች የኢትዮጵያ አይመስልም እስከ ማለት ይደርሳሉ። በእርግጥ አሁን ኢትዮጵያ እየመሰለች ነው አይደለም፣ ወደዛ እየተጠጋን ስለሆነ ማለት ነው። ግን በትልቁ ስኬቱ ሁልጊዜ የሚያስደምም ነው፣ የሚያስደንቅ ነው። የአፍሪካውያን ኩራት ነው። በተንቀሳቀስክባቸው አካባቢዎች በሙሉ ስለ ኢትዮጵያ አየር መንገድ የማያነሳ የለም። ኮፕ 32ን ለምሳሌ እንድናስተናግድ እድል ሲሰጥ አንዱ የታየው የኢትዮጵያ አየር መንገድ ኮኔክቲቪቲ ጉዳይ ነውና በጣም የሚያኮራ ነው። እውነት ይበል የሚያሰኝ ነው። የኛው ስኬት ደግሞ ሌላ ነው። በትክክል ቀጣዩ መረጃችን ደግሞ የአዲስ አበባ ፖሊስ ያወጣው መረጃን የተመለከተ ነው። እንግዲህ አዲስ አበባ ፖሊስም የፌዴራል ፖሊስም በማህበራዊ ትስስር ገጾች ላይ በተለይ በፌስቡክ ላይ ቬሪፋይድ የሆነ የፌስቡክ ገጽ እንዳላቸውና በዛ ላይ የተለያዩ ስራዎቻቸውን የወንጀል ድርጊቶችንም እንደዚሁ በቁጥጥር ስር የዋሉ ወንጀለኞችንም የተመለከቱ መረጃዎች እንደሚያወጡ ይታወቃል። በቅዳሜ ዕለት ባስነበቡት ጽሁፍ እንግዲህ ከ30 አይፎኖችን ይዘው የተገኙ በሞባይል ንጥቂያ ላይ የተሰማሩ ተጠርጣሪዎችን በቁጥጥር ስለማዋሉ የተመለከተ መረጃ ነው የወጣው። እንግዲህ ውድ ዋጋ ያላቸውን ስልኮች ትኩረት አድርገው የሞባይል ንጥቂያ ዝርፊያ የሚፈጽሙ ተጠርጣሪዎች ናቸው 3 ተጠርጣሪዎች በቁጥጥር ስር የዋሉት። እነዚህ ተጠርጣሪዎች ታዲያ በቁጥጥር ስር ከዋሉ በኋላ በተደረገ የማጣራት ሂደት በአንደኛው ተጠርጣሪ መኖሪያ ቤት ውስጥ በኮንዶሚኒየም ተከራይቶ በሚኖርበት መኖሪያ ቤት ውስጥ 30 የሚሆኑ አይፎን ስልኮችና ሌሎች 11 ስልኮች በድምሩ ወደ 41 የሚሆኑ ስልኮች በቁጥጥር ስር ሊውሉ ችለዋል። እንግዲህ በለሚኩራ ክፍለ ከተማ ወረዳ 8 ሲኤምሲ አካባቢ አንድ ተበዳይ የሳምሰንግ ስልክ መሰረቃቸውን የተመለከተ አቤቱታ ለፖሊስ ባቀረቡበት ጊዜ ነው እንግዲህ ፖሊስ ወዲያውኑ በወሰደው የማጣራት እርምጃ በቀጣዩ ቀን እነዚህን ተጠርጣሪዎች በቴክኖሎጂም በመታገዝ ባደረገው ክትትል ወዲያውኑ የተበዳዩን ስልክ ጨምሮ ሌሎች 41 ስልኮችን በቁጥጥር ስር መዋሉን ከነ ተጠርጣሪዎቹ ማለት ነው ያስታወቀው። እንግዲህ ብዙ ጊዜ ብዙ ሰዎች እንደዚህ በተለይ የንጥቂያ የሞባይል ዝርፊያ ወንጀሎች በአዲስ አበባ ከተማዎች የተለያየ ቦታ ላይ ሲከሰቱ ይስተዋላል። ግን ደግሞ ህብረተሰቡም እንደዚህ አይነት ጉዳት ሲደርስበት እንደዚህ አይነት ንጥቂያ ውስጥ ሲያጋጥመው ለፖሊስ በማሳወቅ እንደዚህ ፈጣን የሆነ ምላሽ ሊያገኝ እንደሚችልም እንደዚሁ ትልቅ ብርሃን የሰጠ መረጃ እንደሆነም ነው ሲገልጽ አስተያየት ሰጪዎችም ሲናገሩ የነበረው። በዚህ ሂደት ውስጥ ደግሞ
ፖሊስ በስራው አጋዥ የሆኑ ቴክኖሎጂዎችን መጠቀም መጀመሩ በፍጥነት ወንጀለኞችንም እንደዚሁ አጣርቶ ለፍርድ ለማቅረብ ትልቅ አጋዥ እንደሆነለትም እንደዚሁ ሲገልጽ ነበር። ሌላው የመኖሪያ ቤት አከራዮች ደግሞ የሚያከራያቸውን ግለሰቦች ማንነት እንደዚሁ እንዲያጣሩም ፖሊስ አስገንዝቧል ማለት ነው። እንግዲህ ይህ መረጃ ከወጣ በኋላ በጣም በርካቶች በማህበራዊ ትስስር ገጽ ላይ ሲከታተሉት ነበረ። ከዚህ በፊት የተዘረፉ ሞባይል ስልካቸውን ያጡ ሰዎችም እንደዚሁ የተሰረቀባቸው ግለሰቦች ለሚኩራ ክፍለ ከተማ ፖሊስ መምሪያ በመገኘት በአካል በመቅረብ ስልካቸውን እንዲለዩ ጥሪም የተላለፈበት ነበር። እንግዲህ ኑና ስልካችሁን ውሰዱ ተብላችኋል በሚል ርዕስም በጣም በማህበራዊ ትስስር ገጾች ላይ የተለያዩ ሰዎች ሲያጋሩት የነበረ መረጃ እንደነበረ ነው መመልከት የቻልነው። ሳይነግሩን ማምረት ጀምሯል እንደሚያስብል። አዎ ደግሞ ተመሳሳይ ስልኮች በጣም በርካታ ናቸው እዚህ ጋር እንኳን ስንመለከታቸው። ስለዚህ ያው በየጊዜው ብዙ ሰዎች እንደዚህ አይነት አጋጣሚዎች ይገጥማቸዋል፣ ይዘረፋሉ። ተስፋ በመቁረጥ ደግሞ ይተዋሉ። እንደዚህ ወደ ፖሊስ ወደሚመለከተው አካል ሄዶ የማመልከት ልምዱም ብዙም አይደለምና እንደዚህ አይነት ነገሮች ደግሞ ሲፈጠሩ ወንጀለኞች ሲያዙ ደግሞ ተስፋ ሰጪ ይመስለኛል። በትክክል እነዚህ ወንጀለኞች ለየት የሚያደርጋቸው ውድ የሆኑ ስልኮችን የያዙ ሰዎችን በመከታተል በማደን ነው እንግዲህ የንጥቂያ ወንጀሉን የሚፈጽሙት። ነገር ግን ፖሊስ በጣም ባጠረ ጊዜ ውስጥ በማግስቱ ክሱ በቀረበ በሁለተኛው ቀን እንግዲህ ወንጀለኞቹን ከነ ኤግዚቢቱ በቁጥጥር ስር መዋል መቻሉ በጣም የሚደነቅ ነው እያሉ ነበር በርካቶች ሲያነሱት የነበረው። ቀጣዩ ከውጭ ወዳገኘነው መረጃ ነው የምናልፈው። ይህ ደግሞ በተደጋጋሚ ህጻናት የስማርት ስልኮችን፣ ሞባይል ስልኮችን፣ ታብሌቶችን ለህጻናት መስጠት ጉዳት እንዳለው በተደጋግሞ ሲነሳ ይታወቃል። ነገር ግን ደግሞ አሁን አዲስ የመጣ ጥናትም ከአሜሪካ ተሰርቶ የወጣው ጥናትም ይህንኑ ነው የሚያረጋግጠው። ህጻናት በተለይ በ12 ዓመታቸውና ከዛ በታች ሆነው የስማርት ስልኮችን ሲይዙ እና ሲጠቀሙ ለድባቴ እንዲዳረጉ እንደሚያስችል ከዛም ባለፈ ደግሞ ከመጠን በላይ ለሆነ ውፍረትና ለእንቅልፍ እጦትም እንደዚሁ ሊያጋልጣቸው እንደሚችል ነው ይህ ጥናት ያረጋገጠው። እንግዲህ እነዚህ ታዳጊዎች በተለይ 10,000 የሚሆኑ በአሜሪካ በካሊፎርኒያ ዩኒቨርሲቲ፣ በፊላደልፊያ ህጻናት ሆስፒታልና በኮሎምቢያ ዩኒቨርሲቲዎች ትብብር በጋራ በመሆን የተሰራ ጥናት ነው። ይህ ጥናት እንግዲህ በዚህ ጥናት እድሜያቸው 12 ዓመት የሆኑ ህጻናት እነዚህን ስማርት ስልኮችና ታብሌቶች እንዲጠቀሙ መፍቀድ ከአእምሮ በሽታና ከመጠን በላይ ላለፈ ውፍረት እንዲሁም ደግሞ ለእንቅልፍ እጦትም ሊዳርጋቸው እንደሚችል ነው ተመራማሪዎቹ ይፋ ያደረጉት። እነዚህን ስማርት ስልኮች እንዲጠቀሙ የተፈቀደላቸው ህጻናት እንግዲህ ከማይጠቀሙት አንጻር ሲታይ የበለጠ ለድባቴ እንዲሁም በቂ እንቅልፍ ያለማግኘት ችግር የሚጋለጡ እንደሆነም ተገልጿል። ከዛም ባለፈ እንግዲህ ወላጆችና ህጻናትን የሚንከባከቡ ሞግዚቶች ለህጻናት በስማርት ስልኮች ከመስጠት ይልቅ እነሱን ዘግተው ጊዜ በመስጠት ውጭ ወጥተው እንዲጫወቱ በማድረግ እንቅስቃሴ እንዲያደርጉ በማድረግ ጤንነታቸውን ለመጠበቅ እንደሚችሉም ነው ጥናቱ ያመላከተው። እንግዲህ ህጻናት በስማርት ስልክ ላይ ያላቸውን የእይታ ጊዜ መገደብ፣ ጤናማ የስማርት ስልክ አጠቃቀም ባህርም እንዲዳብር ማድረግም እንደዚሁ ለህጻናቱ ለውጥ ሊሰጥ እንደሚችል መረጃ የሰጠም ሆኗል። እንግዲህ በሀገራችንም በተለይ ህጻናት ምግብ አልበላ ሲሉ ሲያስቸግሩ ስልክና የተለያዩ ቴሌቪዥን ስክሪኖች ከፍተው የመስጠትና ለጊዜው እንዲያርፉ የማድረግ ልምድ እየተስፋፋ እየመጣ ይገኛል። ነገር ግን ይህ በህፃናቱ ላይ የሚያደርሰው አሉታዊ ተጽዕኖ በጣም የጎላ ስለሆነ ወላጆች ከፍተኛ ጥንቃቄ ማድረግ እንዳለባቸውም የሚያስገነዝበን ነው። እንግዲህ የነዚህ ስልኮች መስፋፋት ምናልባት ልጆቹን ከቴክኖሎጂ ጋር ለማቀራረብ እንዲሁም ከመረጃ ጋር ለማቀራረብ እንደ አንድ አማራጭ ሊታይ የሚችል ቢሆንም የሚሰጠውን የልጆቹ ሞባይል ጋር ከታብሌቶች ጋር እና ከኮምፒውተሮች ጋር የሚኖራቸውን ጊዜ የተገደበ በማድረግ የልጆቻቸውን ጤንነት እንዲጠብቁም ነው እንግዲህ ይህ ጥናት ያሳሰበውና በተለይ ናቲ ጥናቱ በራሱ ይህን ነገሮች ያስቀምጥ እንጂ በቤታችን ውስጥ ህጻናት ስልክ ሲይዙ ልጆች ስልክ ሲሰጣቸው ምን አይነት ባህሪ እንደሚያሳዩ ከጥናቶች ራሱ መገመት አያዳግትም አይደለ? አንዳንዴ ከበቂ እንቅልፍ ከማግኘት ውጪ ጭንቀት ውስጥ ከመግባት ውጪ ውፍረት እንዲከሰት ከማድረግ ውጪ በጣም ኃይለኛ
በጣም ተነጫናጭ ሲሆኑ እንመለከታለን። ስልክ ላይ የሚያሳልፉ ልጆችና ስልክ ለልጆች መስጠት በተገደበ ሰዓት እንዲሁም ደግሞ እድሜያቸውን መወሰን አስፈላጊ የሚሆን ይመስለኛል። በተለይ ለምንድን ነው የምትሰጡት ነው ጥያቄ እኮ መስጠት ራሱ አደገኛ ነው። በነገራችን ላይ የሚመለከቱት ነገር ራሱ ከኛ ሀገር ካለው ባህል የልጆች አስተዳደግ ዘይቤ ጋር የተለያየ በመሆኑ ባላቸው ነገር እንዳይደሰቱ ቶሎ ስልቹ እንዲሆኑ ከወላጆቻቸው ጋር የሚኖራቸውንም ኮሚኒኬሽን በጣም የተገደበ እንዲሆን የሚያደርግ አደገኛ ተግባር እንደሆነ በተደጋጋሚ እኛም በልጆቻችን ብዙ ጊዜ የተመለከት ነው፣ እርምት የሚወሰድንበት ነገር ነው። ስለዚህ ወላጆች ይህንን ቁርጠኛ መሆን የሚጠይቅ ነገር ነው። ወደ ቀጣዩ እና የመጨረሻው መረጃችን ነው የምናልፈው። በትናንትናው ዕለት እንግዲህ ከአውስትራሊያ በጣም አስደንጋጭ አሳዛኝ መረጃ ነው የወጣው። እንግዲህ ወደ 16 የሚሆኑ ግለሰቦች ህይወታቸውን ያጡበት 29 የሚሆኑት ደግሞ የቆሰሉበት አጋጣሚ ነው የተፈጠረው። ይህም የሆነው እንግዲህ በአውስትራሊያ ሲድኒ ቦንዲ በተባለው የባህር ዳርቻ አካባቢ ላይ የአይሁዳውያን ባህላዊ የሆነ ሃይማኖታዊ ስነ ስርዓታቸውን በሚፈጽሙበት ስፍራ ላይ ሁለት ታጣቂዎች በከፈቱት የእርምታ ተኩስ ነው እነዚህ 16 ሰዎች ታጣቂዎቹን ጨምሮ ህይወታቸውን እንዲያጡ ምክንያት የሆነው ማለት ነው። እንግዲህ ከ1000 በላይ የሚሆኑ የአይሁድ ዝርያ ያላቸው ሰዎች በቦዲ በተባለው የባህር ዳርቻ አካባቢ ነው ተሰባስበው ጥንታዊ ፌስቲቫላቸውን እያከበሩ የነበረው። እንግዲህ ሁለት አባትና ልጅ እንደሆኑ የተገለጹ ታጣቂዎች በከፈቱት ተኩስ ማለት ነው አባትየው ወደ እድሜያው 50 ዓመት ገደማ የልጁ ደግሞ ወደ 25 ዓመት ገደማ የሚገመቱ እንደሆኑና እነዚህ ሁለት ግለሰቦች እንግዲህ ተሰብስበው በዓላቸውን በሚያከብሩ ሰዎች ላይ በከፈቱት ተኩስ ምክንያት ሰው ህይወታቸውን ታጣቂዎቹን ተኩስ የከፈቱትን ጨምሮ ሌሎችም ግለሰቦች ህይወታቸውን ስለማጣታቸው ነው የተገለጸው። እንግዲህ ይሄ በመረጃ ከወጣ በኋላ በማህበራዊ ትስስር ገጾች ላይ በጣም በርካቶች ሀዘናቸውን እየገለጹ ነው። የሀገር መሪዎች እንደዚሁ ሀገራትም ሀዘናቸውን ለአውስትራሊያና በሁኔታው ለችግሩ ስለገቡት ሁሉ ሀዘናቸውን እየገለጹ እንዳለም ነው እየተገለጸ ያለው። እንግዲህ በማህበራዊ ትስስር ገጽ ላይ አንድ ተንቀሳቃሽ ምስልም እንደዚሁ ተሰራጭቶ ነበረ። እየወጡ ነው የሚገኙት። የአውስትራሊያው ፕሬዚዳንት አንቶኒ አልባኔዝ ባጋጠመው ሀዘን ባጋጠመው ድንገተኛ አደጋ በጣም ማዘናቸውን መደንገጣቸውን እንደዚሁ ለሀገራቸው ህዝብም እንደዚሁ አስታውቀዋል። ከዛም ባሻገር እንግዲህ የአውስትራሊያ ሰንደቅ ዓላማዎች በግማሽ ዝቅ ብለው እንዲውለበለቡም የተደረገበት አጋጣሚ እንዳለ ነው የተገለጸው። እንግዲህ አሁንም ተከታታይ መረጃዎች እየወጡ ነው። መጀመሪያ አካባቢ ላይ የሟቾች ቁጥር 12 እንደነበረ ሲገለጽ ነበር። ከዛ 14፣ 15 የሚሉ ቁጥሮች ዛሬ ማለዳ አካባቢ ላይ ራሱ ሲወጡ ነበር። አሁን ግን ስቱዲዮ ከመግባታችን በፊት 16 ሰዎች መድረሳቸውን የሟቾች ቁጥር የሚያመለክት መረጃ ነው የወጣው። ይህንን ይመስላል ለዛሬ ያስኩት መረጃ።